እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁን ደግሞ ፊታቸውን ወደ ጎረቤታቸው ካናዳ አዙረዋል። ካናዳ ከቻይና ጋር የንግድ ስምምነት ማድረጓን ተከትሎ እናቸውም የአሜሪካ ጎረቤት የሆነ ሀገር ከአሜሪካ ጠላት ከሆነ ሀገር ጋር ፈጽሞ መስራት እንደማይችል የገለጹት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ 100% ታሪፍ በካናዳ ላይ በመጣል የካናዳን ኢኮኖሚ አንኮታኩተዋል ሲሉ በካናዳ ላይ ከፍተኛ የሆነ ቁጣ ያዘለ መግለጫ ሰጥተዋል። ካናዳም እርምጃን አልቀለብስም ብላለች። የትራምፕ ቁጣ መባባሱ የካናዳን መሪዎች በከፍተኛ ሁኔታ አስደንግጧል። ውጥረቱ እንዲህ በውጪ ባየለበት ሰዓት ደግሞ አሜሪካ ከውስጥም እየተናጠች ነው። በተለይም ደግሞ የአይስ ኤጀንቶች በየአካባቢው የሚያደርጉትን ፍተሻ እንግልት ተከትሎ በርካቶች ቁጣቸውን ማሰማታቸውን ቀጥለዋል። በሚኒሶታም አንድ ግለሰብ በአይስ ኤጀንቶች መገደሉን ተከትሎ ቁጣ የተቀጣጠለ ሲሆን ይህንን ቁጣም አስመልክቶ የፌዴራሉ ፖሊሶችና የሚኒሶታ ፖሊሶች ከፍተኛ ፍጥጫ ውስጥ መግባታቸው ተሰምቷል። የቃላት ጦርነቱም በፌዴራሉና በሚኒሶታ ገዢዎች መካከል ተባብሷል። በአሜሪካ ትልልቅ የሚባሉ ሱቆች፣ ተቋማት እንዲሁም ሙሉ በሙሉ ተዘግተዋል። በተለይም በሚኒሶታ ግዛት ላይ ተዘግተዋል። አመጹ ተቀጣጥሏል። ህዝቡም ብርዱ ሳይበግረው ወደ አደባባይ መውጣት ከፍተኛ ቁጣ ቢያሰማም ትራምፕ ግን ወዮላችሁ ወደ ቤታችሁ ግቡ አመፀኞች ሲሉ በህዝቡ ላይ ተሳልቀዋል። ይህንም ሁኔታ ህዝቡን የበለጠ እንዲያስቆጣው አድርጓል። ዝርዝር መረጃውን እንደሚከተለው አስደምጣችኋለሁ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁንም የመገናኛ ብዙሃን የፊት ለፊት ገጽ ርዕስ ሆነዋል። በየደቂቃዎች የሚያወጧቸው አጫጭር ትዕዛዞችና የሚሰጧቸው ውሳኔዎች አሜሪካን ከውስጥም ከውጭም የጋለ ብረት አድርጓታል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁን ደግሞ ተረኛዋ የተጋጯት ሀገር ካናዳ ሆናለች። ጎረቤታቸው ካናዳ ከቻይና ጋር የንግድ ስምምነት ማድረጓን ተከትሎ ነው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በጎረቤታቸው ካናዳ ላይ 100% ታሪፍ ከጣሉ በኋላ ካናዳን ሀገር አይደለችም 51ኛ የአሜሪካ ግዛት ናት ሲሉ እዚህ ቀደም እንዳደረጉት ሁሉ የካናዳውን ጠቅላይ ሚኒስትር ከማለት ገዢ ማለትን መርጠዋል። አሜሪካ ከኢራን ጋር ውጥረት ውስጥ ባለችበትና ከቬንዙዌላ ጋርም ከፍተኛ ውዝግብ ውስጥ በገባችበት በአሁኑ ሰዓት ፕሬዝዳንት ትራምፕ ፊታቸውን አሁን ደግሞ ወደ ሰሜን ጎረቤታቸው ካናዳ ዙረዋል። ቢቢሲ በሰበር ዜናው ሌሊቱን እንዳረዳው ከሆነ ካናዳ ከቻይና ጋር ያደረገችው አዲስ የንግድ ስምምነትን ተከትሎ ፕሬዝዳንት ዶናልድ ጄ ትራምፕ በንዴት መጦፋቸው ተሰምቷል። በካናዳ ላይ እስካሁን አይታው የማታውቀውን አይነት የንግድ ጦርነትንም በካናዳ ላይ አውጀዋል። ትራምፕ የካናዳን መሪዎች የአሜሪካ ኢኮኖሚን ለቻይና አሳልፈው የሰጡ ከዳተኞች ሲሉ በይፋ የጠሯቸው ሲሆን ካናዳ የምትልከው ማናቸውም ምርት ላይ 100% ታሪፍ እንዲጣል ትዕዛዝ ሰጥተው የካናዳን ኢኮኖሚ አንኮታኩተዋለሁ ሲሉ ዝተዋል። ቢቢሲ እንደዘገበው ከሆነ ግጭቱ የተቀሰቀሰው የካናዳው ጠቅላይ ሚኒስትር የኢኮኖሚ አማካሪያቸው ማርክ ካርኒ በጋራ በመሆን ከቻይና ጋር በደረሱት የንግድ ስምምነት ነው። ትራምፕ እንዳሉት አሜሪካን ተጎራብቶ ከጠላት ሀገር ጋር መግባባትና መስማማት ፈጽሞ የማይቻል ብለውታል። ካናዳ ከቻይና ጋር የገባችው የስምምነቱ ዝርዝር የመጀመሪያው የኤሌክትሪክ መኪኖችን የተመለከተ ስምምነት ሲሆን ካናዳ ከቻይና የሚገቡ የኤሌክትሪክ መኪኖች
መኪኖች ላይ ጥላው የነበረውን ቀረጥ ከ100% ወደ 6.1% ዝቅ ያደረገች ሲሆን ይህም ርካሽ የቻይና መኪኖች በሰሜን አሜሪካ ገበያ ውስጥ በከፍተኛ ቁጥር ከቻይና እንዲጎርፉ ያደርጋል። ቻይናንም ትርፍ በትርፍ አድርጎ ያንበሸብሻል። በአንጻሩ የአሜሪካ መኪኖችም በሰሜን አሜሪካ ገበያ ውስጥ ተፈላጊነታቸው ይቀንሳል። ሌላኛው የግብርና ምርትን የተመለከተ ስምምነት ነው። ቻይና ከካናዳ በሚገባው የካኖላ ዘይት ላይ የነበረውን ታሪፍ ከ85% ወደ 15% ዝቅ አድርጋለች። ይህ ደግሞ በቻይና ላለው ገበያ የካናዳ ዘይት የሚያገኘው ድርሻ ሰፊ ይሆናል። ይህ ስምምነት ትራምፕ ቻይናን ከሰሜን አሜሪካ ገበያ ለማግለል የሚያደርጉት ጥረት ላይ ውሃ የቸለሰ ሆኗል። ይህ የካናዳ እንቅስቃሴ ታዲያ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕን በእጅጉ አስቆጥቷቸዋል። በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ታዋቂውን የካናዳ ፖለቲከኛ ማርክ ካርኒ ገዢው ካርኒ ወይም ገቨርነር ካርኒ ሲሉ ጠርተዋቸዋል። ትርጉሙም ተንታኞች እንደሚሉት ትራምፕ ፕሬዝደንት ወይም ጠቅላይ ሚኒስትር ከማለት ይልቅ የካናዳ መሪዎችን ገቨርነር ማለት እንደሚወዱና ይህም ማለት ደግሞ ካናዳ ከዚህ ቀደም ራሳቸው እንዳሉት የአሜሪካ 51ኛ ግዛት አድርገው እንደሚቆጥሯት በተደጋጋሚ መናገራቸውና ካናዳ ከኛ ጋር መካተት አለባት በማለት የሚናገሩትን ርዕዮተ ዓለም የሚያቀነቅን ሆኗል። ትራምፕ አክለውም ቁጣ ባዘለ ንግግራቸው ሲናገሩ ዓለም አሁን የሚያስፈራት የመጨረሻው ነገር ቻይና ካናዳን መቆጣጠሯ ነው። ይህ እንዲሆን በፍጹም አልፈቅድም። በቅርበት እንኳን እንዲደርሱ ለቻይኖች ፍቃድ አልሰጣቸውም። ማናቸውንም እርምጃ በካናዳ ላይ ወስዳለሁ ብለዋል። በኦቶዋ የካናዳ ዋና ከተማ ድባቡ ድንጋጤ ነግሷል ያለው የቢቢሲ ዘገባ ማርክ ካርኒ በዳቮስ የኢኮኖሚ ፎረም ላይ ለትራምፕ ንግግር ምላሽ የሰጡት ወዲያውኑ ነበር። ካናዳ የራሷን ጥቅም የምታስከብር ሉዓላዊ ሀገር ናት። ሉዓላዊነታችንን ትራምፕ እየጣሱ ነው ብለዋል። ካርኒ በንግግራቸው የድሮ የዓለም ስርዓት አሁን ሞቷል። እኛ ጠረጴዛው ላይ ካልተቀመጠን በስተቀር እራታችን በሌሎች ይበላብናል ብለዋል። ካናዳ የራሷን ደንበኞች ራሷ የመምረጥ መብት አላት። ከቻይና ጋር የሚያደረገችውን ስምምነት ይህንን የሚያመለክት ነው ሲሉ ተከላክለዋል። የካናዳ የንግድ ሚኒስትር ዶሚኒክ ለብላንክ በበኩላቸው ከቻይና ጋር የነጻ የንግድ ቀጠና አልፈጠርንም፣ የታሪፍ ማስተካከያ ነው ያደረግነው ሲሉ ውጥረቱን ለማብረድ ቢሞክሩም የትራምፕን ቁጣ ግን ያጋለው ነበር። በአጠቃላይ የዛሬው ዜና የሚያሳየው የአሜሪካ ኢኮኖሚ ጦርነት በሶስት ግንባሮች መከፈቱን ነው። በደቡብ ከቬንዙዌላ ነዳጅ ጋር፣ በምስራቅ ከኢራንና ከቻይና ጋር፣ በሰሜን አሁን ከካናዳ ጋር። ትራምፕ ካናዳ ያለ አሜሪካ መኖር እንደማትችል የተገለጸ ሲሆን 100% ታሪፍ ከተጣለ የካናዳ ኢኮኖሚ በሳምንት ውስጥ ሊሽመደመድ እንደሚችል ተንታኞች ይስማማሉ። የዓለም የንግድ ስርዓት ወይም ግሎባል ትሬድ ኦርደር በአይናችን ፊት እየፈራረሰ ነው በማለት መገናኛ ብዙሃን ስለ ሁኔታው ያስረዳሉ። በዚህ እንዳለ በአሜሪካ ያለው ውጥረትም ተባብሷል። አይስ ወኪሎች በተለያዩ ግዛቶች የሚያካሂዱት ዘመቻ ህዝቡን ከማስመረርም አልፎ የተለያዩ ቁጣን ያዘሉ የተቃውሞ ሰልፎችና አመጾች በተለያዩ የአሜሪካ ግዛቶች መካሄዳቸውን ቀጥለዋል። በደቡባዊ ሚኒሶታም በፌዴራል የኢሚግሬሽን ወኪሎች የተተኮሰበትና በጽኑ ቆስሎ የነበረው ግለሰብ ህይወቱ ማለፉን የሚኒያፖሊስ አዛዥ ብሪያን ኦሃራ አረጋግጠዋል። የፖሊስና በፌዴራል ወኪሎች መካከል የተፈጠረው ግጭትን የአይን እማኞች እንደሚናገሩት በስፍራው የነበረው ሁኔታ እጅግ ውጥረት የተሞላበት የነበረ ሲሆን የፌዴራል ፖሊሶቹ ወይም አይስ ኤጀንቶቹም የሚኒያፖሊስ ኤምፒዲ ከስፍራው ለቆ እንዲወጣ ትዕዛዝ መስጠት ሞክረው የነበረ ሲሆን የፖሊስ አዛዡ ብሪያን ኦሃራ ግን ይህንን ጥያቄ ውድቅ አድርገውታል። ኦሃራ የፌዴራል ወኪሎችን ትዕዛዝ በመቃወም መኮንኖቻቸው የወንጀል ስፍራውን ተጠብቆ እንዲቆይና ማስረጃዎችን በፌዴራል ኤጀንቶች እንዳይወሰዱ ጥበቃ እንዲያደርጉ አዘዋል። የሚኒሶታ የወንጀል ምርመራ ቢሮ BCM ምርመራውን ለማካሄድ ወደ ስፍራው አምርቷል። የአደጋ ጊዜ ጥሪና ምስክሮችም የከተማዋን ፖሊስ ባስተላለፈው አስቸኳይ ትዕዛዝ የሌሊት ተረኛ ከሆኑት በስተቀር ሁሉም የሚኒያፖሊስ አባላት እረፍታቸው ተሰርዞ በአስቸኳይ ወደ ስራ ገብተው እንዲመለሱ በተጠንቀቅ እንዲቆሙም ጥሪ ደርሷቸዋል። ይህ ውጥረት እያየለ ሲሆን በተለይም ደግሞ በነገሰው ውጥረት በፌዴራሉ ፖሊሶችና በክልሉ ፖሊሶች መካከል ያለውን ውጥረት አባብሶት በፌዴራሉ የአይስ ወኪሎች የተተኮሰበትና ህይወቱ ያለፈው የ37 ዓመቱ አሌክስ ጄፌሪ ፕሪቲ የተባለ ግለሰብ እንደሆነም ተመልክቷል። በደቡብ ሚኒሶታ ሚኒያፖሊስ ከተማ ነዋሪ እንደነበር የተረጋገጠ ሲሆን የሚኒያፖሊስ አዛዥ ብሪያን ኦሃራ በሰጡት መግለጫ እንዳሉት ግለሰቡ ነጭ አሜሪካዊ ሲሆን ከዚህ ቀደም ከቀላል የፓርኪንግ ትኬት ቅጣት በስተቀረ ፖሊስ ጋር ምንም አይነት ከባድ ወንጀል ሪከርድ የሌለበት መልካም ሰው
ነበረ ሲሉ ስለ ሁኔታው አረጋግጠዋል። አዛዡ ዙዋራን አክለውም ፕሪቲ ህጋዊ የጦር መሳሪያ ፈቃድ ያለውና በህግ አግባብ መሳሪያ የሚይዝ መልካም ሰው ነበረ ሲሉ ገልጸውታል። የግለሰቡን የኋላ ታሪክ የሚዳስሱ መረጃዎችን እንደሚያሳዩት ፕሪቲ በሚኒሶታ ዩኒቨርሲቲ ትምህርቱ እንደተከታተለ የሚያረጋግጥ ሲሆን 2021ም የነርሲንግ ሙያ ፈቃድ ያወጣ ሲሆን ፈቃዱም እስከ ማርች 2026 የሚያገለግል እንደነበረ ተመልክቷል። ግለሰቡ በመንገድ ላይ ከአይስ ኤጀንቶች ጋር ከተነጋገረ በኋላ የአይስ ኤጀንቶች መካከል አንዱ ከታገለው በኋላ በመሳሪያ እንደገደለው ታይቷል። የተለያዩ ቪዲዮ ቅጂዎች ክስተቱን ያሳዩ ሲሆን ይህንን ተከትሎ በቁጣ ወደ አደባባይ የወጡ የሚኒሶታ ነዋሪዎች ብርዱ ሳይበግራቸው የሻማ ማብራት ስነ ስርዓት ምሽቱን አካሂደዋል። በፌዴራል ወኪሎች በአይስ ኤጀንቶች የተፈጸመውን ይህንን አስደንጋጭ ግድያ እርምጃ ተከትሎ የሚኒሶታ የስደተኞች መብት ተሟጋች ኮሚቴ ባደረገው ጥሪ ህዝቡ ወደ አደባባይ ወጥቶ በፌዴራሉ አመራሮችና በሚኒሶታ አመራሮች መካከል ከፍተኛ ውጥረት የነገሰ ሲሆን በሚኒያፖሊስ በፌዴራል ወኪሎች የተፈጸመውን ግድያ ተከትሎ የቃላት ጦርነቱ በክልሉና በፌዴራሉ መንግስታት መካከል ተባብሷል። የአሜሪካ መከላከያ ሚኒስትር ፔት ሄግሴት ለኢሚግሬሽንና ጉምሩክ ወኪሎች ወይም አይስ ኤጀንቶች ያላቸውን ሙሉ ድጋፍ በመግለጽ በሚኒሶታ አመራሮች ላይ ጠንካራ ትችት ሰንዝረዋል። የፌዴራሉን የአይስ ወኪል ፖሊሶችን ክብር ይገባቸዋል በማለት ያወደሱ ሲሆን ሚኒስትሩ ሄግሴት በማህበራዊ ሚዲያቸው ላይ ለአይስ አርበኞች እግዚአብሔር ይመስገን እኛም 100% ከጎናችሁ ነን፣ የፌዴራሉ አመራሮች ቀጥሉበት ስራችሁን፣ እናንተ ሀገር እያዳናችሁ ነው ሲሉ ቀን ላይ አንድ ንጹህ አሜሪካዊ ሰውን የገደሉትን ወኪሎች አሞካሽተዋል። አክለውም በሚኒሶታ አመራሮችና አደባባይ የወጡ ተቃዋሚዎችን ዘልፈዋል። ለሚኒሶታ አመራሮችና በጎዳና ላይ ያሉ ስርዓት አልበኞች እፍረት ይገባቸዋል፣ ወደ ቤታችሁ ግቡ ያሉት ሄግሴት በመልእክታቸውም አይስ ከሚኒሶታ ይበልጣል፣ ጥንካሬያችን የበላይ ነው ሲሉ ተደምጠዋል። በትራምፕ አስተዳደር እየተወሰደ ያለው የኢሚግሬሽን እርምጃ ሚኒሶታን እያናወጠ በመሆኑ በምክር ቤት አናሳ የሆኑት የዲሞክራት አባላት የሪፐብሊካን ባልደረቦቻቸው ጣልቃ እንዲገቡ ተማጽኗቸዋል። የኮንግረስ አባል ኬሊ ሞሪሰን በሰጡት ጋዜጣዊ መግለጫ ከፕሬዝደንቱ ታማኝነት ይልቅ ሀገራችሁንና እስቴታችሁን አስቀድሙ ሲሉ ሪፐብሊካኖች ጥሪ አቅርበዋል። ሚኒሶታውያን ማህበረሰቦችን ሲሸበሩና ቤተሰቦቻቸው ሲሰቃዩ በአደባባይ ሲገደሉ በአይናችሁ እያያችሁ ዝም አትበሉ ሲሉ የፌዴራሉን ወኪሎች ተማጽነዋል። ሴናተር ኤሚ በበኩላቸው የአይስ የበላይ ጠባቂ የሆነውና የሀገር ውስጥ ደህንነት መስሪያ ቤት ዲኤችኤስ በጀት ለማገድ ሲባል የመንግስት ስራን እስከ ማቆም የሚደርስ እርምጃ ለመደገፍ ዝግጁ መሆናቸውን ጠቁመዋል። አይስን ከስቴት ለማስወጣት ያለንን አማራጭ ሁሉ እንጠቀማለን ያሉት ሴናተሯም አሁን ባለው የፖለቲካ ሁኔታ ግን ተስፋ መቁረጥ ይታይባቸዋል። እውነቱን ለመናገር ዶናልድ ትራምፕ ዋይት ሃውስን ብቻ ሳይሆን ኮንግረሱንም እየመሩት ነው በማለት ገልጸው የሪፐብሊካን አባላት ዝምታን መርጠዋል ሲሉ ተችተዋል። ውጥረቱ እየተባባሰ ሲሆን በሚኒሶታ የተፈጸመውን ግድያ በኋላ ከፌዴራሉ አመራሮች መካከል ዋናው የሀገሩ መሪ የሆኑት ፕሬዝዳንት ዶናልድ ጄ ትራምፕ በሚኒያፖሊስ በፌዴራል ፖሊሶችና በነዋሪዎች መካከል የተፈጠረውን ግጭት ተከትሎ በሚኒሶታ ግዛት ከፍተኛ አመራሮችና የዲሞክራቲክ ፓርቲ አባላት ላይ ህዝባዊ አመፅን በመቀስቀስና ከፍተኛ የገንዘብ ዘረፋን ለመሸፈን የተደረገ ማድበስበስ ብለውታል። ፕሬዝዳንቱ በተከታታይ ባወጡት መግለጫ ግጭት የተቀሰቀሰውና ባለስልጣናቱ ትኩረት እንዲሰጠው እያደረጉ ያሉት በግዛቲቱ የተፈጸመውን ግዙፍ የወንጀል ማጭበርበር ለመደበቅ ነው። እርምጃዬን እንደሆነ አላቆመም፣ የአይስ ኤጀንቶቹ አሁንም እርምጃቸውን ይቀጥላሉ ያሉት ትራምፕ ፈጽሞ የማይቆም ነው ብለውታል። ማጭበርበራችሁን ለመሸፈን ህዝቡን አተባብሉት ሲሉ ለሚኒሶታ ገዢዎች ያስተላለፉትን መልእክት ገልጸዋል። ይህ ከትልቅ የባንክ ዘረፋ የተለየ አይደለም። አሁን የምትመለከቱት ነገር በሙሉ ለዚህ ስርቆትና ማጭበርበር ሽፋን ለመስጠት ነው ሲሉ ፕሬዝደንቱ አስፍረዋል። አክለውም በተለያየ ዓመታት ከሚኒሶታ በሙስናና በማጭበርበር የተወሰደው ገንዘብ ከ100 ቢሊዮን የአሜሪካን ዶላር በላይ እንደሚሆን የፕሬዝደንቱ ጠቁመው ፕሬዝደንቱ በንግግራቸው በሚኒሶታ ተወካይ ኢልሃን ኦማር ላይ ያነጣጠረ ጥያቄም ሰንዝረዋል። ኢልሃን ኦማር 34 ሚሊዮን የአሜሪካን ዶላር የባንክ ሂሳቧ ውስጥ ለምን ይኖራታል ሲሉ የጠየቁ ሲሆን ደሞዟ የሚታወቅ ነው፣ ስራዋም የሚታወቅ ነው። በባንኳ ውስጥ ግን 34 ሚሊዮን የአሜሪካን ዶላር መገኘቱ ጥያቄን አያጭርባችሁም ወይ ሲሉም አንስተዋል። ፕሬዝደንቱ የሚኒሶታን ገዢና ከንቲባ በጽኑ ቃላት የወረፉ ሲሆን ከንቲባውና ገዢው በአደገኛና ትዕቢት በተሞላ ንግግር ህዝባዊ አመጽ እየቀሰቀሱ ነው ብለዋል። ትራምፕ አክለውም እነዚህ
ራሳቸውን ጻድቅ አድርገው የሚቆጥሩ የፖለቲካ ምኞት ያለባቸው ሰዎች ከሚኒሶታና ከአሜሪካ ህዝብ የተሰረቀውን በቢሊዮን የሚቆጠር ዶላር ከመፈለግ ይልቅ አመጽ እያራገቡ ሁኔታውን ለማድበስበስ እየሞከሩ ነው ብለዋል። ዛሬ ጠዋት እርምጃ ከተወሰደበት ግለሰብ ትራምፕ የራሳቸውን መረጃ አጋርተዋል። ፎቶ ለጥፈው ይህ የታጣቂው መሳሪያ ነው፣ በመሳሪያ የተሞላ ነው፣ መሳሪያ ታጥቆ ነበረ። እነዚህ ጥይቶችን በአይስ ኤጀንቶች ላይ ለማርከፍከፍ ሲሞክር እነሱ ደግሞ የራሳቸውን መከላከል እርምጃ ወስደዋል በማለት የፌዴራል ኤጀንቶቹን አወድሰዋል። ፕሬዝደንቱ መልእክታቸውን ሲያጠቃልሉ 12000 የሚሆኑ ህገወጥና ወንጀለኛ ስደተኞችን ከሚኒሶታ መባረራቸውን በመጥቀስ ይህ ባይሆን ኖሮ ነገሩ ከዚህ የበለጠ የከፋ ይሆን ነበር፣ የአይስ አርበኞች ቀጥሉበት ሲሉ ሁኔታውን ይበልጥ የሚያባብስ ንግግር አድርገዋል። አሜሪካ ከውስጥም ከውጭም እየተናጠች ቀጥላለች። ፕሬዝደንቱ እርምጃቸው አሁንም እንደማይቆም አሳስበዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤት ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር